ዋስጌድ ዩቲዩብ ፋሚሊ እንዴት ናችሁልኝ? ዛሬ በጣም የሚገርም ዜና ይዤላችሁ መጥቻለሁ። በጣም ደስ ብሎኛል። ለማንኛውም ኦፊሻሊ ዩቲዩብ ፓርትነር ሆነናል። እንደጠበቅኳት በሚገርም ሁኔታ ወረቀት እጃችን ውስጥ ገብቷል ማለት ነው። በጣም ደስ ያለኝ የምር። በዩቲዩብ ስንት ብር ሰራው? እዚህ ጋር ኦልሞስት $50 ሰራው ማለት ነው። ለፍታዩት በመያዘ ሁኔታ 22.8 ሺህ ቪው ያገኘ ቪዲዮ እና 1200 ዎች አወርስ በጣም ብዙ ነው። በመያዘ ሁኔታ $1.52 የሰራው ማለት ነው። የዛሬ ቪዲዮ እሱ ብቻ ሳይሆን ጊቫዌይ አለን፣ የትም እንዳትሄዱ። ለማንኛውም ወደ ቤት እየደረስኩኝ ነው። ገብተን ላይክ ሳወጣ ምናምን ነገር ነው ፕሮሰስ በሙሉ አሳያችኋለሁ። ለማንኛውም እችት በሚገርም ሁኔታ ወረቀት እጃችን ውስጥ ገብቷል ማለት ነው። በጣም ደስ ያለኝ የምር እና ዛሬ በዚህ ቪዲዮ እንዴት እንደሚሞላ ላይቭ አሳያችኋለሁ። እየሞላው ማለት ነው። ፕላስ ዩቲዩብ እንዲከፈላችሁ ምን ማድረግ ነው ያለባችሁ፣ እንዴት እንደደረስኩኝ ምናምን የተወሰነ ነገር አወራችኋለሁ፣ ቲፕ ሰጣችኋለሁ። እና በተጨማሪም ደግሞ የዛሬ ቪዲዮ እሱ ብቻ ሳይሆን ጊቫዌይ አለን፣ የትም እንዳትሄዱ። 4000 ሰብስክራይብ መግዛታችን አስመልክቶ ሁሌ እንደምታውቁት እኔ ቻናል ላይ 1000 ሰብስክራይብ በምንደርስበት ሰዓት ጊቫዌዎችን አዘጋጃለሁ እና የዛሬው ጊቫዌይ ደግሞ ጥጥር ያለው የ4000ኛው ማለት ነው። ሶ ላይክ እንዳያመልጣችሁ፣ የትም እንዳትሄዱ። ከዛ በፊት ግን መጀመሪያ ቪዲዮን ላይክ ሼር አድርጉት። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉ፣ ያደረጋችሁ ደግሞ ቪዲዮውን ላይክ አድርጉ። we are back ይላችኋል። ልብስ ቀያየር ምናምን ነገር ትንሽ ረፍት። ለማንኛውም ጋይስ አሁን እንደዚህ ከፍተው በጣም ጓጉቻለሁ የምር። ይሄ ወረቀት ስንት ቪዲዮ እንዳዩ ላይክ አታምኑኝም የምር። ይሄን ይመስላል ራሱ የፖስታው ማሸጊያው ወረቀቱን እንጂ ውስጡ የለም። ሶ ምንድነው ያለው? ኮድ ነው በቃ በትልቁ የታተመ ኮድ አለ። ዩቲዩብ ምንድነው ይሄ አላማው ማለት ነው፣ መኖሪያ ቦታችሁን ለመራገጥ ነው። ስትሞሉ ላይክ አድሬስ ትሞላላችሁ። ሶ ጋይስ ምንድነው የምታደርጉት? መጀመሪያ ወደ ጉግል አድሰንስ ትገባላችሁ፣ ወደ ዌብሳይት ማለት ነው። እዚህ ጋር እንደምታዩት ላይክ ብር የሰራሁት አለ፣ ግን ላይክ አይከፈልኝም፣ ምክንያቱም ይሄን ወረቀት ስላላስገባው ማለት ነው። ይሄን አለኝ። ሶ አሁን እየጠበቀ ያለው ዩቲዩብ ምንድነው ይሄ ወረቀት ላይክ እዚህ ጋር ፒኑ አስገባለት ማለት ነው። ፒኑ ደግሞ እንደምታዩት ሶ ፒኑ ይሄ ይመስላል። አስገባን ኮምፕሊትድ፣ ወዲያውኑ ኮምፕሊትድ አለ። ሶ የተላከላችሁን ቁጥር እንደዛ በቀላሉ ካስገባችሁት በኋላ ቬሪፋይ ያደርግላችኋል ማለት ነው። እንዲከፈላችሁ የፖስታ እንዲላክላችሁ ማለት ነው። ሞኔታይዝ ለመሆን የሚያስፈልጉ መስፈርቶች ላይክ አላ ሁለት አይነት አማራጮች አላችሁ። አንድ ረጅም ቪዲዮ መስራት፣ ሁለተኛ ደግሞ አጭር ቪዲዮ መስራት። ላይክ በአጭሩ ለመግለጽ ረጅም ቪዲዮ ለመስራት ሁለት መስፈርቶች አሉት። 4000 ዎች አወርስ ያስፈልጋችኋል። ሌላው ደግሞ 1000 ሰብስክራይበር ያስፈልጋችኋል። በረጅም ቪዲዮ ረጅም ቪዲዮ ማለት 5 10 እስከ 20 ደቂቃ ምናምን እንፈልጋችሁ። 1000 ሰብስክራይበር ኢዚ ነው፣ ላይክ ምንም ማውራት ያስፈልገውም። 4000 ዎች አወርስ ግን ላይክ ሰዎች እናንተ ቪዲዮ ማለት ነው 4000 ሰዓት ቁጭ ብሎ ማየት አለባችሁ። ላይክ ጠቅላላ ቪዲዮ ተደምሮ ማለት ነው። ለምሳሌ 10 ደቂቃ ቪዲዮ ፖስትኩኛ። ያ 10 ደቂቃ ቪዲዮ ላይክ እያንዳንዱ ሰው በሚያው ቁጥር ላይክ እየጨመረ እየተደመረ ይመጣ እያንዳንዱ ማለት ነው። አሁን 10 ደቂቃ ቪዲዮ ፖስትኩና 100 ሰው አየው 1000 ላይክ ሰዓት ማለት ነው። ሪያሊስቲክ እንደዚህ አይመጣ። ምክንያቱም ሰዎች ላይክ የ10 ደቂቃ ቪዲዮ ፖስቱ እነሱ ቁጭ ለ10 ደቂቃ ያው የሚያዩት ሜቢ ከዛ ውስጥ 2-3 ደቂቃ ነው። ላይክ ስታቲክስ ገብታችሁ ብታዩ በጣም የተለመደ ቁጥር 2-3 ደቂቃ ማለት ነው። ከ10 ቪዲዮ ከ100 ሰው በላይ ያስፈልጋችኋል ማለት በጣም ብዙ ሰው እና ይሄን 4000 ሰዓት በምትውሉበት ሰዓት ዩቲዩብ ሞኔታይዝ ማድረግ ትችላላችሁ ማለት ነው። ወይም ይሄን ወረቀት መጠየቅ ትችላላችሁ። ሌላው በሾርት ነው። ሾርት ቪዲዮዎች እንደ ቲክቶክ እንደምታውቋቸው ከአንድ ደቂቃ ያነሱ ቪዲዮዎች እና ነገር በመስራት እሱ ላይ ትንሽ ጠጠር ያለ ህግ ያላቸው 10 ሚሊዮን ቪው በ3 ወር ውስጥ ያስፈልጋችኋል። ላይክ ትንሽ ከበድ ይላል ለተፈናገር 4000 ዎች አወርስ እና 1000 ሰብስክራይበር የሚለው መስፈርት ነው ማለት ነውና እኔ ባንድ ወር ነው የሞላሁት። በጣም ቶሎ ነው የደረሰልኝ፣ እግዚአብሔር ይመስገን። ወዲያው አንድ ባንድ ወር ነው የሞላሁት። ሌላው ወደ ዋናው ፓርት ስንመጣ ጋይስ በዩቲዩብ ስንት ብር ሰራው? ኦልሞስት እንግዲህ አሁን ከ3 ወር በላይ ሆነ ዩቲዩብ ከጀመርኩኝ። ሞኔታይዜሽን ደግሞ ነገርኳችሁ በአንድ ወር ውስጥ ነው። ሶ 2 ወር ከምናምን ውስጥ እየተከፈለኝ ነው ማለት ነው። ሶ ገብቼ ወደ ዩቲዩብ ስቱዲዮ ስንት እንደተከፈለኝ ከመጀመሪያው እስከ መጨረሻ በየትኛው ቪዲዮ ምርጥ ሰራው ምናምን የሚለው በሙሉ አሳያችኋለሁ። ሶ ጋይስ ማሳያችኋን ቀጥታ ከአይፓድ ላይ ማለት ነው። ለጊዜው ፒሲ የለኝም ሶሪ። በጣም ታች ገብተን ስናይ መጀመሪያ በቪዲዮዎችን ጀምር ላይ ምን ያክል ተከፈለ የሚለውን እንደምታዩት ይሄ የመጨረሻው ቪዲዮ ነው ያለቀኩት። ያ ሶ እንግዲህ እንደምታዩት በመያዘን ሁኔታ 22.8 ሺህ ቪው ያገኘ ቪዲዮ እና 1200 ዎች አወርስ በጣም ብዙ ነው። በመዝንታ $1.52 ነው የሰሩበት ማለት ነው። ዩቲዩብ የሚከፍላችሁ ቪወራችሁ ማን ነው የሚለው ዋነኛው ነገር እሱ ነው። ተመልካቾቻችሁ ከየት ሀገር ነው ቁጭ ለሚያዩት። በመያዝ ሁኔታ ጋይስ ዩቲዩብ ኢትዮጵያ ውስጥ አይከፍልም። ላይክ ብዙዎቻችሁ ታውቃላችሁ በዩቲዩብ ላይ የምትሰሩ ሰዎች፣ ግን ለማታውቁት ዩቲዩብ በጣም ወሳኝ ነው። ላይክ የሚያጁ ሰዎች አሁን ከዩሮፕ ቁጭ ብለው ሳይዋችሁ፣ ከአሜሪካ ሳይዋችሁ፣ ከአፍሪካ ቁጭ ብለው ሳይዋችሁ ላይክ ዋጋው አንድ አይነት አይደለም። ኢትዮጵያ ጭራሽ ሙሉ ለሙሉ ደግሞ አይከፍልም ችግሩ ማለት ነው። እና አብዛኛውን የኔ ደግሞ ፋን ቤዙ ኢትዮጵያ ውስጥ ስለሆነ እዚህ ጋር ገብተናል ብናየው ኦዲየንስ ውስጥ ማለት ነው ጂኦግራፊ ላይ ተመልከቱ። ኢትዮጵያ 59.6% ነው ይሄን ቪዲዮ ያየው። ዩናይትድ ስቴትስ ከዛ 9.5%፣ ከዛ ጀርመኒ 8.8% እንደዛ እያለ ይላል። እዚህ ጋር እንደምታዩት ሌላም 21000 ቪው ያለው ቪዲዮ አለኝ እንዴት በቀላሉ ወደ ጀርመን ሀገር። ይሄም እንደምታዩት $3.64 ነው የሰራሁበት። እና ላይክ ወደ አዲሶቹ ደግሞ ቪዲዮዎች እንምጣ። ግን አሁን ከዚህ ጋር ሚላን አሁን የመጨረሻው ቪዲዮ ፖስትኩት ነው $2.70 ነው የሰራሁበት በ1700 ቪው። ይሄ እንደውም ኢንሻአላህ ላይክ የቀደመው አይታችኋል 22000 ቪው አግኝቼ
2 ዩሮ ከምናምን ነው የሰራሁበት። እዚህ ጋር ደግሞ በ1700 ይሄ ቪው ነው ያነሰው እንጂ ብሩ እንደውም አሪፍ ነው። ላይ ከዛኛው አንፃር ለተጠማታ የሚለውን ተመልከቱ 7.65 ዩሮ ይሻላል ነው በ5200 ቪው $7.65 ጋይስ። ኢቭን ኬንያ ራሱ ይከፈላቸዋል። እኛ ጋር ለምን እንደማይሰሩ ያላቀብ ዩቲዩብ ተመልከቱ። እዚህ ጋር እንደውም ሞር ይሻላል ከዛኛው ከ22000 ይሻላል። ገኛው በ15900 $8.84 ነው የተከፈለኝ ማለት ነው። ሶ አሁን ደግሞ አሪፍ ከተከፈሉ ደግሞ አሳያችሁ ቪዲዮዎች። ያ ከስዊዘርላንድ ወደ ጣሊያን በመኪና የሚለው ይሄ ጋይስ ተመልከቱ $18.58 ላይ ሁለተኛ ትልቁ ቪዲዮ ይሄ ነው። ላይ በክፍያ ደረጃ ማለት ነው። ስዊዘርላንድ የሚከፍሉት ታሪፍ በጣም አላ ከፍተኛ ነው። ለዛ ነው ኦኬ። ሶ ትልቁ ቪዲዮ እስካሁን የሰራሁት ይሄ ነው። ቤተሰቦቼ ሳልነግራቸው ስዊዘርላንድ ሄድኩ የሚለው ማለት ነው $49.46 ላይ በ10000 ቪው ይሄን ያክል ብዙ አይደለም ለመናገር ስላችሁ። ከዚህ በላይ ቪዲዮዎች ያሉኝ ነበሩ ቪዲዮዎች ግን ብሩ አይገናኝም። እዚህ ጋር ኦልሞስት $50 ሰራው ማለት ነው። ዎች አወር 784 ሰዓት በአንድ ቪዲዮ ጋይስ ክሬዚ የምር። ለማንኛውም 50 ዩሮ አካባቢ ሰርቻለሁ ማለት ነው ከዚህኛው ቪዲዮ። ኦዲየንስ ገብተን ድጋሚ ስዊዘርላንድ 33% በቃ ለዛ ነው በጣም እንደዚህ ላይክ የተከፈለኝ። ኢትዮጵያ ላይ 42% አነሰ። ከዛ 33.6 ምናምን እያሉ በጣም አላ ዩቲዩብ ስትሰሩ በጣም ወሳኙ ነገር የማያችሁ ሰው ቦታ ነው። ኦኬ ሶ አሁን ጠቅላላ ደግሞ ስንት ሰራው የሚለውን ደግሞ ለታያችሁ ዩቲዩብ ከጀመርኩ ስንመጣ እዚህ ጋር እንደምታዩት ይሄ በአለፈው ወር ውስጥ ማለት ነው በ28 ቀናቶች ውስጥ 29000 ቪው ያገኘሁት። ያ የሰራው ደግሞ $85.40 ማለት ነው በዚህ በ28 ቀን ውስጥ። ኦኬ ሶ 90 ቀን ስናደርገው ደግሞ ኦልሞስት ዩቲዩብ ከጀመርኩ ላይክ 3 ወር ማለት ነው ከጀመርኩ $181.97 ሰርቻለሁ እና ያገኘሁት ቪዲዮ እስካሁን 133800 ቪው ነው። ዎች አወርሲ 9.1000 አይ ቲንክ 3 ወር በላይ ትንሽ ሆኖታል። ላይፍ ታይም ብናደርገው ያ በቃ ይሄ ነው ጠቅላላ ጋይስ። ዎች ታይም አወር 12800 ገብቻለሁ። ላይክ እንደነገርኳችሁ 4000 ነው የሚያስፈልጋችሁ 12800 እና ያ ዎች ታይም አሪፍ ነው። ቪዋችን 197000 ኦልሞስት 200000 እየገባን ነው። ሰብስክራይበር 4100 በዚህ 3 ወር ከምናምን ማለት ነው። በጣም ደስ ብሎኛል የምር ይሄን ነገር ሳይ የምር እኔ አልጠበቅኩትም ብር ሰራለሁ እየራሱ በመጀመሪያው 3 ወራቸው ውስጥ ምናምን ነገር ማለት ነው። ዩቲዩብ ስትሰሩ ላይክ እንደ ምክር ባይሆንም አላ እኔ በጣም የረዳ ነገር ቢማስበው በጣም ብዙ አይነት ዘርፎች አሉ። ትምህርት ታቀርቡቻላችሁ ለሰዎች ተዝናኑ ትችላላችሁ፣ ዜና ታቀርቡቻላችሁ፣ ኢቪን ፊታችሁ ታሳዩ ራሱ አሁን ኤአይ በመጡ ነገሮች መስራት ትችላላችሁ እና በጣም ብዙ ዘርፍ አለ። ከዛ ውስጥ እናንተ የመቻችሁ ምረጡ። ላይክ አላ እናንተ የሆነ እንደ ስራ ሳይሆን ደስ ብላችሁ የምትሰሩት የሆነ ለብር መስራት ዩቲዩብ ላይክ ኖርማል ነገር ነው፣ በጣም የተለመደ ነገር ነው። ግን በጣም ስኬታማ የምትሆኑት ላይክ እኔ እንደሚመስለኝ የሆነ ለፓሽን ላይክ ፓሽናችሁ ነው ሆቢ ሆናችሁ ብትሰሩት በጣም ስኬታማ ትሆናላችሁ። እና እኔ ላይክ አሁን ስጀምር ማለት ዩቲዩብ ላይክ ለብር እያለ ነው ጀምሩት። እኔ ዩቲዩብ ስጀምር በቃ ላይክ ላይፌን ለምን አላሳይም አላ ላይክ ከኢትዮጵያ የመጣ አንድ ወጣት ተማሪ ላይክ አላ ትምህርቱን ሲማር ስራውን ሲሰራ ከትምህርት በኋላ ደግሞ ቤት ውስጥ ያሉ ነገሮች ምናምን ነገር በቃ ላይፍ ምን ይመስላል ጀርመን ሀገር የሚለውን ላይክ ኦነስትሊ ሆኜ ምንም አላ ሳይጨምር ሳይቀነስ እውነቱን ለማሳየት ነውና ተተሰሩ ላይክ አላ በጣም አታስቡ። ብዙ የሆነ ሰው ባይወደው ኮንቴንት ምናምን ነገር ላችሁ አታስቡ። ምክንያቱም እዚህ ሀገር ላይ ጋይስ እዚህ ዓለም ላይ 8 ቢሊዮን ህዝብ አለ ተውት ስለና 120 ሚሊዮን ምናምን ህዝብ አለ። 50 ሚሊዮን እንኳን ዩቲዩብ ወይም 30 ሚሊዮን በይ ማለት ነው በጣም ብዙ ኦዲየንስ አላችሁ ላይክ ልታገኙት የምትችሉ። ከዛ ውስጥ የምር ጋይስ በጣም በትንሹ ትንሽ ሰው ራሱ የናንተን ላይክ አይዲያ የምትቹ ሰው አለ። ሰው ላይክ እናንተ ብቻ ኳሊቲ የሆነ ነገር ሳትሞክሩ እና የሆነ ምንም በቃ አትፈሩ ራሱ አላ ስትመጡ እዚህ ጋር ምናምን ነገር እንደምክር ሳይሆን ጋይስ ብቻ ማፈር አያስፈልግም። እናንተ በቃ አላ መጥፎ ነገር ብቻ አትፖስቱ፣ ውሽታ አትፖስቱ፣ እዚህ የመጣችሁ እውነታውን ፖስቱ። እንደገና ደግሞ እናንተ በቃ ያካሳመናችሁ ይሄ ነገር አሪፍ ነው፣ ሰው ያስተምራል፣ ሰው ይጠቅማል ብላችሁ የምታስቡ ነገር ካለ ምንም ሳትፈሩ ዩቲዩብ ጀምሩ። ላይክ እንደምታዩት ሰው እውነታ ምናምን የምትሰሩ ከሆነ ላይክ አላ በጣም በአጭር ጊዜ ውስጥ ተቀባይነት ታገኛላችሁ ከሰው ጋር። የዛሬ ቪዲዮአችን እንግዲህ ይሄን ይመስላል። ወደ መጨረሻው ፓርት ስንመጣ ደግሞ ጊቫዌይ ነው። በመጀመሪያ ጋይስ 4000 ሰብስክራይበር ገብተናል። በጣም ሁላችሁንም ማመሰግነው የምር 4000 ሰው ማለት በጣም ትልቅ ኮሚኒቲ ነው። አስባችኋል 4000 ሰው ያለበት የሆነ ማህበር ነገር ብቻ በጣም ድጋሚ ሁላችሁንም በድጋሚ በጣም አመሰግናለሁ። 4000 ሰብስክራይበር ማለት ነው። ሰብስክራይብ ያደረጋችሁትም ያላደረጋችሁም ደግሞ ሰብስክራይብ እያደረጋችሁ ኮሚኒቲያችሁ ተቀላቀሉ ብዬ ጥሪን አቀርባለሁ። ሰብስክራይብ ያደረጋችሁ አሁን ሰብስክራይብ አድርጋችሁ ሶ የዛሬ ጊቫዌይ ምር ያዘጋጀውላችሁ 4000 መሙላታችንን አስመልክቶ የሚገርም አዲስ ማለት ነው ብራንድ የሆነ ኤርፎን ነው። ላይክ ይሄ ኤርፎን ዋየርለስ ነው ፕላስ ተች ስክሪን ያለው ማለት ነው። እና ይሄንን የገዛሁት ከባናና ስቶር ይባል ልጅ ነው። ባናና ስቶር ጋይስ እኔ የማውቀው ልጅ ሲሆን ኢትዮጵያ ውስጥ የሚኖር ማለት ነው። የራሱን ስቶር ከፍቷል እና በጣም ብዙ እቃዎችን ይሸጣል። ላይክ ትናንሽ ኤሌክትሮኒክስ አክሰሰሪዎች ማለት ነው። ማውዝ፣ ኪቦርድ፣
በቃ የተለያዩ ነገሮችን ቻናሉ ላይ ገብታችሁ ማየት ትችላላችሁ። አስቀምጥላችኋለሁ ሊንኩን ማለት የቴሌግራም ሊንኩን እዛ ላይ ገብታችሁ ኦርደር ብታደርጉ ኢትዮጵያ ያደርስላችኋል፣ አዲስ አበባ ያደርስላችኋል፣ አዳማ ምናምን በጣም ብዙ ያደርሳል ማለት ነው ልጁ። ከእሱ ጋር ላይክ የሚባል አዲስ ኤርፎን አዘጋጅተላችኋል ማለት ነው። ፕላስ እሱ ደግሞ ስነግረው ምን አለ በቃ እኔም እንደዛ ከሆነ ስፖንሰር አደርጋችኋለሁ አንድ ሚኒ ስፒከር ብሏል። አንድ ሚኒ ስፒከር እና ከሱ አንድ ደግሞ የኔ ላይክ እንትን ኤርፎን ይኖራችኋል ማለት ነው። ሽልማታችን ይህን ይመስላል። ላይክ ሩሎቹ በጣም ቀላል ናቸው። ማድረግ ያለባችሁ ነገር የእሱን ቴሌግራም ሄዳችሁ ቼክ አውት አድርጉት። ምክንያቱም ሚኒ ስፒከር እንደ ድንገት ከደርሳችሁ እንኳን በእሱ አካውንት ስለሚፖስት ማለት ነው። ሌላ ደግሞ ምንድን ነው እኔ አካውንት ላይ እዚህ ጋር ላይክ እዚኛው ቪዲዮ ላይ በተለይ ኮሜንት አድርጉ። ምክንያቱም የምንመርጠው ከራንደም ከኮሜንት ውስጥ ነው እና በጣም አሪፍ ሽልማቶች ገና ይመጣሉ ወደፊት። ከዚህ በኋላ ግን ያሰብኩት ሽልማቱን ለማድረግ ላይክ ዴይሊ ኮሜንት የተለሆነ ሰው ብቻ ነው ሰጠዋላ። የሆነ ቪዲዮች ስፖስት ሁል ጊዜ የሆነ አላ አስተያየትም ሊሆን ይችላል፣ ነቀፋም የፈለጋችሁ ነገር ኮሜንት ታደረጉ እና ትክክለኛ ኦዲየንሲን ለማግኘት በሚል ነው አላ አንዴን ሰፖርት የሚያደርግ ወይም ትክክለኛ ኮንቴንት የሚያዩን ሰው ለመለየት ይህን ዘዴ አምጥቻለሁ። በእያንዳንዱ ቪዲዮ በፖስት ላይ ኮሜንት ማድረጋችሁን እንዳትረሱ። ምክንያቱም እጣ ውስጥ የሚሆነው እነዚህ ሰዎች ብቻ ነው ማለት ነው እና በቀጣይ አሪፍ ሰዎች እንመልሳለን። ገና ከዚህ በላይ ኮሚኒቲያችን ያደርጋል ተስፋ አድርጋለሁ። አይሆፕ ዛሬ ቪዲዮ ትንሽ ነገር ተምራችሁበታል። ላይክ ዩቲዩብ እንዴት እንደሚሞላ ላይ ካላ ቁጥሩ ፕላስ ደግሞ መስፈርቶቹ እንኳን በጣም የታወቀ ነገር ነው፣ ግን አከፋፈሉን የራሴን ምን ያክል እንደተከፈለኝና እሱን ኦነስት ያሳይቻችኋለሁ ማለት ነው። በቀጣይ ቪዲዮ በአዲስ ቪዲዮ እንመለሳለን። እስከ ቀጣይ ቪዲዮ ሰላም ቆዩልኝ። ፒስ አውት ቻው።